ፒያሳ የ2 ግራም እውነተኛ ወርቅ ስንት ደረሰ? ለገዢዎች ከመግዛታቸው በፊትስ ሊያውቁት የሚገባ ወሳኝ ነገር ምንድነው ትለናለ? ዛሬ ለምትሉኝ እንሆ ዛሬ መረጃን ይዤላችሁ መጥቻለሁ። የ2 ግራም የ21 ካራት ወርቅ በስንት በገበያው ላይ እየተሸጠ እንደሚገኝ ዋጋውን የምነግራችሁ ይሆናል። በአሁኑ ሰዓት በሀገራችን የወርቅ ገበያ ላይ ያለው የወርቅ ንቅናቄ የብዙዎችን ትኩረት ስቦ ነው የሚገኘው። በተለይ ለሰርግ፣ ለልደት፣ ለምርቃት፣ ለወደፊትም አስተማማኝ ኢንቨስትመንት ብለው ሰዎች የወርቅ ጌጦችን መግዛት የሚፈልጉ ዛሬ በፒያሳ ዋጋው ስንት ገብቶ ይሆን ብለው መጠየቃቸው አይቀርም። ተመልካች አድማጮቻችን ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ጥያቄዎችን የሚመልሰውን ይህን ዩቲዩብ ቻናላችንን ትቀላቀሉ ዘንድ ቤተሰብ ታድርጉ ዘንድ በማክበር እየጠየቅን ወደ መረጃችን እንገባለን። በተለይ የ2 ግራም ወርቅ አነስተኛና ውብ ለሆኑ ቀለበቶች፣ ላስቲክ ቅርጽ ላላቸው ጌጦችና ለስጦታዎች ተመራጭ በመሆኑ ከፍተኛ ፍላጎት አለ። ነገር ግን ወደ ፒያሳ ገበያ መጥተው ከመግዛታችሁ በፊት ዋጋው በምን ተመስርቶ እንደሚሰላ ለማታውቁ እንዲሁም ደግሞ እንዳትሸወዱ ማድረግ ያለባችሁን ጥንቃቄ ሙሉን ታውቃላችሁ? አይ ካላችሁ ይህ መረጃ ለእናንተ ነው። እስከ መጨረሻው ድረስ ተከታተሉን። ወደ ገበያ ስትወጡ በሙሉ ዝግጁ ሆነው እንዲሄዱ ስለሚረዳችሁ ነው ይህንን እምላችሁ። እንዴት ነው የሚሰላው ካላችሁ የ2 ግራም ወርቅ በፒያሳና በዙሪያው ባሉ የጌጣጌጥ መደብሮች ሙሉ ዋጋው የሚሰላው በሶስት ዋና ዋና ነገሮች ተመስርቶ ነው። የመጀመሪያው በወርቁ ካራት ወይም ደግሞ ኳሊቲ ነው። የ21 ካራት ወርቅ በተለይ በ18 ካራት እና በ21 ካራት በሚባል የሁለቱ ልዩነቶች እንግዲህ በመካከላቸው ወደ 3 ካራቶች ይለያያሉ ማለት ነው። ንጽህናቸው እንዲሁ በከፍተኛ ሁኔታ ስለሚለያይ 21ዱ ከ18 ካራቱ ከፍ ባለ ዋጋ ነው የሚሸጠው ማለት ነው። የመጀመሪያው በወርቅ ልዩነታቸው በኳሊቲያቸው ሲለያዩ፣ ሁለተኛው ደግሞ የዴይሊ ሬት የሚባል አለ። እንደምታውቁት ከሆነ በየቀኑ በብሔራዊ ባንክና በዓለም አቀፍ የገበያ ዋጋ መዋዠቅ ምክንያት ዋጋ ይጨምራል፣ ይቀንሳል። የወርቅ ግራም ዋጋ በዛው ይለዋወጣል። ሶስተኛው ደግሞ እጅግ ወሳኙ የሜኪንግ ቻርጅ ነው። ምናልባት እናንተ ያላችሁበት አካባቢና ምናልባት የተለያዩ አካባቢዎች ላይ ዋጋን በከፍተኛ ደረጃ ከሚለውጡ ምክንያቶች አንዱ ጌጣጌጡ የተሰራበት ዲዛይንና ውበት የሚወስደው ጥረት ተጨማሪ ክፍያ እንደሆነ ብዙዎች ይስማሙበታል። አጠቃላይ ስሌቱ ምን ይመስላል ካላችሁ እሺ በ1 ግራም ብነግራችሁ 1 ግራም ወርቅ አለ። ዋጋው እንግዲህ ብሔራዊ ባንክ በሚገዛበት ዋጋ ኦፊሻል በሆነ መንገድ ለሁላችንም ይወጣል። እሱን በ2 ግራም ታባዙታላችሁ። ከዛ እላዩ ላይ ምን ትደምሩበታላችሁ? የስራ አምራችነት ዋጋ እንዲሁም ደግሞ ተጨማሪ እሴት ታክስ ቫትን ትደምሩበታላችሁ ማለት ነው። እሱን ስትደምሩበት አጠቃላይ የምትከፍሉትን ዋጋ ይሰጣችኋል ማለት ነው። እዚህ ጋር ልትገዙ ገበያ ለመውጣት አቀዳችሁ ከጨረሳችሁ በኋላ ልታውቋችሁ የሚገባውን ወሳኝ ነጥብ ምነግራችሁናል። ይህ ዋጋውን ብቻ ነግራችሁ ከመሄዳችሁ በፊት ይህንን ልታውቁ ያስፈልጋል። በፒያሳ ገበያ ለፍላጎታችሁ ተስማሚ የሆነውን ወርቅ በትክክለኛ ዋጋ ለመግዛት እነዚህን ነጥቦች አትዘንጉ። የትኞቹን? ከዛ በፊት ቪዲዮውን እያያችሁ እስካሁን ላይክ ካላደረጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ ቤተሰብ መሆን አትርሱ እያላችሁ ይባላል። ቤቢ ቀጣይ የምናልፈው በቂ የዋጋ ዳሰሳ እንዲያደርጉ እንነግራችኋለን። ተመልካቾቻችን ቤቢም እንግዲህ ሰብስክራይብ አድርጉ እያለ ነው የሚገኘው። እንግዲህ እንደምታደርጉ ተስፋ አደርጋለሁ። ከአንድ ሱቅ ብቻ ጠይቃችሁ መግዛት የለባችሁም። በፒያሳ በምትገዙበት ሰዓት ላይ በርካታ ህጋዊ የጌጣጌጥ መደብሮች ስላሉ ቢያንስ 3 እና 4 ሱቆች ዋጋን፣ ዲዛይንን አይታችሁ አወዳድራችሁ መግዛት ነው የሚኖርባችሁ። ሌላው ደግሞ መቀበል እንዳትረሱ ምላችሁ
ህጋዊ ደረሰኝ ነው። እንደዚህ አይነት ነገሮችን ስነግራችሁ አንዳንድ ወርቅ ላይ ያሉ ደላሎች ይህንን ነገር ላይወዱት ይችላሉ። ነገር ግን ለእናንተ የሚጠቅመውን ነገር እኛ ደግሞ ከመንገር ወደኋላ አንልም። ደረሰኙን መቀበል አትርሱ። በድጋሚ ደረሰኙ ላይ ምን ይኖራል ካላችሁ የወርቅ ግራም፣ ካራት፣ የዕለት ዋጋ፣ የሱቁ ማህተብ ይኖራል። ይህም ደግሞ ነገ ተነገ ወዲያ ስትሸጡት ዋስትና ስለሚሆናችሁ ነው ይህንን የምነግራችሁ። እሱ ብቻ ሲሆን ትክክለኛ ወርቅ ለመግዛትም ሌላ ተጨማሪ ዋስትናም ይሆናችኋል ማለት ነው። ሌላው የምነግራችሁ ነገር ደግሞ ሚዛን ላይ አይናችሁን አታንሱ። በምትገዙበት ሰዓት ላይ ወርቅ በሚመዘንበት ጊዜ የዲጂታል ሚዛኑ 2 ላይ መሆኑን አረጋግጡ። አረ ዋጋውን ንገረን ለምትሉኝ አሁን ዋጋውን ነው የምነግራችሁ። የዛሬው የ1 ግራም ወርቅ በ29 ሺህ ነው እየተሸጠ የሚገኘው። 2 ግራሙ ደግሞ በ58 ሺህ የኢትዮጵያ ብር እየተሸጠ ይገኛል። ዛሬ እንግዲህ ትንሽ 29 30 እያለ ነው እንትን እያለ ያለው 29 ሺህ ጀምሮ በመካከለኛ የሆነ ዲዛይን እየተሸጠ ይገኛል በግራም ማለት ነው። በ2 ግራም ሲሆን ደግሞ 58 ሺህ የኢትዮጵያ ብር በመገበያየት ነው የሚገኘው። በመሃል የነገርኳችሁ ዋጋውን ሆን ብዬ ነው፣ ምክንያቱም ዋጋውን ቶሎ ንገረን ለምትሉኝ ማለት ነው። ነገር ግን ቀደም ብዬ የነገርኳችሁን ነገሮችንም ማወቅ በጣም ጠቃሚ ስለሆነ አብራችሁ እንድትመለከቱ ብዬ ነው መሃል ላይ የነገርኳችሁ ማለት ነው። ሌላው ሚዛኑን በአይናችሁ ተመልከቱት። በተጨማሪም ደግሞ የምነግራችሁ ነገር ምንድን ነው፣ ዋጋ ላይ ተደራደሩ። የወርቅ ግራሙ በመደበኛ ቢሆንም የሰራተኛ ወይም የቅርጽ ዋጋ እንደ ሱቁ ሊለያይ ስለሚችል በጥሩ ዋጋ ተደራድራችሁ ሊቀንስላችሁ ስለሚችል መደራደር አትርሱ እላችኋለሁ። ሁልጊዜ የምነግራችሁ ብልህ ገዢ እንድትሆኑ ስለምፈልግ ነው። በተጨማሪም በፒያሳ የ2 ግራም ወርቅን ስትገዙ የዕለቱን የ1 ግራም ወርቅ ማወቅና በስራ አምራችነት ክፍያ ላይ በጥሩ ሁኔታ መደራደራችሁን አትዘንጉ። ተገቢውን ዋጋ ብቻ እንድትከፍሉ ነው የሚረዳችሁ። ፕላስ ደግሞ እናንተንም በትክክል ይጠቅማችኋል። ብልህ ገዢ ሁልጊዜ ደግሞ ምን ይይዛል? መረጃን አስቀድሞ ይይዛል። እናንተስ ምን ታስባላችሁ? በቅርቡ ወደ ፒያሳ ወርቅ ቤት ጎራ ብላችሁ ታውቃላችሁ? የገበያ ሁኔታ እንዴት አገኛችሁት? ሀሳብ አስተያየታችሁን በተለይ ሀገር ውስጥ ያላችሁ በዚህ መልክ ንገሩኝ። ውጭም የምትኖሩ ወርቅ ያላችሁ ወርቅ ገዢዎች ወይም ወርቅ ለመሸጥ የምታስቡ ሀሳብ አስተያየታችሁን አካፍሉን። መረጃው ለወዳጅ ዘመድ ጠቃሚ መስላችሁ ከተሰማ ሼር ማድረግ አጋሩ። አስተያየታችሁን ከታች ኮሜንት ላይ አስቀምጡልን። አብረን መስራት እንፈልጋለን። ማስታወቂያ ስራልን የምትሉኝም ይሄ ለማስታወቂያና አብረውን መስራት ለሚፈልጉ ብቻ የተቀመጠ ቴሌግራም ቻናል አለ። እሱ ላይ ኮሙኒኬት ማድረግ ይቻላል። ስለነበረን ጊዜ እናመሰግናለን። በያላችሁበት መልካም ጊዜ